ሰላም ጤና ይስጥልኝ የተከበራችሁ ተመልካቾቻችን ቢሲኤፍኤም አማካሪ አገልግሎት ከፋና ቴሌቪዥን ጋር በመተባበር ዞት በዚህ ሰዓት ወደ እናንተ ሊቀርብላችሁ ሳምንታዊው ደህና የተሰኘው ፕሮግራማችን አሁን ይጀምራል። ከፕሮግራማችን ጋር አብራችሁ እንድትቆዩ እየጋበዝን ወደ ቀዳሚው ዝግጅታችን እናልፋለን። አብራችሁ ጽኖ ፈጣሪ ኩነት ነው። ቢግ 5 በመካከለኛው ምስራቅና በአፍሪካ በመቶ ሺዎች የሚቆጠሩ ተሳታፊዎችን ያስተናግዳል። በዚህ ዓለም አቀፍ ኤግዚቢሽን ላይ የሪል ስቴት አልሚዎች፣ የምህንድስና ባለሙያዎች፣ አማካሪዎች፣ ተቋራጮች፣ የግንባታ ዕቃ አምራቾችና ሌሎችም ይሳተፉበታል። በግንባታው ዘርፍ ምን አዳዲስ የቴክኖሎጂ ምርቶች አሉ ለሚለው ምላሽ ለማግኘት ቢግ 5 ኩነት በአንድ አሰባስቦ ምርትና አገልግሎቶች እንዲተዋወቁ ያስችላል። ይህ ኩነት እንደ አውሮፓውያን አቆጣጠር ከ1979 ዓ.ም ጀምሮ ዓለም አቀፍ የግንባታው ዘርፍ ተሳታፊዎችን በማገናኘት የእውቀትና የልምድ ልውውጥ ሲከናወንበት የቆየ ነው። በግንባታው ዘርፍ ያሉ መልካም እድሎችን ለማወቅ የሚያግዝ እንዲሁም ከባለድርሻዎች ጋር አጋርነት ለመፍጠር ብዙዎችን ሲጠቅም የቆየ ታዲያ ይህ በሌሎች ሀገሮች በከፍተኛ እውቅና የሚከናወነው ኩነት በሀገራችን ካለው አዲስ ቢውልድ ከተባለው ድርጅት ጋር በጋራ በመሆን ባሳለፍነው ሳምንት በሚሊኒየም አዳራሽ ኮንስትራክት ኢትዮጵያ በሚል ኩነቱ ተካሂዷል። በግንባታው ዘርፍ በሌሎች ሀገሮች ተግባር ላይ የዋሉት የቴክኖሎጂ ውጤቶች እንዲሁም አዳዲስ ፕሮጀክቶች ወደ ሀገር ውስጥ መተዋወቅ ስለሚኖርባቸው ያንን እድል ለመፍጠር ከረጅም ጊዜ ጥረት በኋላ ተሳክቶ 130 የሚደርሱ የውጭ ሀገር በግንባታው ዘርፍ የተሰማሩ ኩባንያዎችን እንዲሁም ከ20 በላይ የሀገር ውስጥ ድርጅቶችን በማሳተፍ መተግበር ችሏል። ኢንተርናሽናል ኤግዚቢሽን ሲዘጋጅ የውጭ ድርጅቶች ወደ ሀገር ውስጥ ማርኬት በመምጣት ሀገር ውስጥ ላይ ካሉት ሰዎች ጋር ሎቢ እንዲያደርጉ ስለምንፈልግ ነው። ስለዚህ የተዘጋጀው ላይ ቁጥሩ ትንሽ ነው። 23 24 አካባቢ ድርጅቶች ናቸው ያሉት። ግን አምራቾች አሉን፣ ኮንትራክተሮች አሉን፣ በዛ ያሉ አምራቾች አሉ፣ ኮንትራክተሮች አሉ፣ የሰርቪስ ግበሮች አሉ፣ ፕሮዳክት ዲስትሪቢዩተሮች አሉ። ኢንጀነራል እነሱን ያካትታል ከኢትዮጵያ የተሳተፉት። ቢግ 5 ኮንስትራክት ኢትዮጵያ እንግዲህ ቢግ 5 በጣም ረጅም ዓመቱ ነው በዓለም ላይ እንደዚህ አይነት ኢቨንቶችን ኮንስትራክሽን ማቴሪያል ፕሮዲዩሰሮችን እና ኢንቨስተሮችን ኮሚኒኬት ሲያደርግ ወይም እንደዚህ ሾው ሲያደርግ ኢትዮጵያ ውስጥ እስካሁን መጥቶ አያውቅም። ኢትዮጵያ እስካሁን ቤኔፊት ያደረገችው ምናልባት ዱባይ ወይ ሌሎች ቱርክ ማነው ኬንያም አለ፣ ሳውዝ አፍሪካም አለ፣ ግብጽም አለ። ድሉን ያገኙ ባለሙያዎች እና ግለሰቦች ወይም ደግሞ ተቋማት ሄደው ይጎበኛሉ እንጂ በሀገራችን ውስጥ እስካሁን እንደዚህ አይነት እንትን ተካሂዶ አይታወቅም። ይሄ ቢግ 5 ኮንስትራክት ኢትዮጵያ ይሄ ኢቨንት እዚህ እንዲመጣ የዛሬ 2 ዓመት 3 ዓመት በፊት ነበረ ስንሰራ የነበረው። ይሄን ሀሳብ ከዚህ ካለው ፓርትነራቸው አዲስ ቢልድን ከሚኖሩ ፓርትነር ከነ ሃይማኖት ጋራ ዲስከስ አድርገን የቢግ 5 ኢትዮጵያ ውስጥ ቢመጣ እኛ ዊል ቴክ ዘ ሬስፖንሲቢሊቲ ዱባይ ላይ እና ሌሎች ሀገራት ላይ የሚያሳያቸው ነገሮች እኛ ጋር ቴክኖሎጂዎች ቢመጡ የኛ ኮንስትራክሽን አቅም ይጨምራል። እንግዲህ ያለው የባለሙያዎች ጥረት አንድ ነገር ሆኖ በጣም ብዙ ስራዎችን በአብዛኛው ኮንቬንሽናል በሆነ መልኩ ተሰርተዋል። ቴክኖሎጂ ሲጨመርበት ደግሞ በጣም በፍጥነት ስራዎች ይሰራሉ። በፍጥነት ኮንስትራክሽን ደግሞ ተሰርቶ አለቀ ማለት ደግሞ ሰርቪስ በፍጥነት ይሰጣል። እድገት ብለን የምንለው ኢኮኖሚክ ግሮዝ ብለን የምንለው ነገር ደግሞ በተለያየ መልኩ ይመጣል። ስለዚህ ይሄንን እዚህ ብናመጣው እንደ ተቋም ኢኮስኮ ብቻ አይደለም ተጠቃሚ የሚሆነው፣ ግን እንዳጠቃላይ እኛም አብረን ልንሰራ የምንፈልጋቸው ስራ ተቋራጮች በእንደዚህ አይነት መልኩ ቴክኖሎጂ ይዘው ቢመጡ ደግሞ እንመርጣለን። ስለዚህ ይሄ ካምፓኒ ወይም ደግሞ ይሄ ድርጅት እዚህ መጥቶ ዓለም ላይ ያሉ አምራቾች በዚህ ኤሪያ ላይ የተሰማሩ አካላት እዚህ እንዲጋብዝልን
እና ፕሮግራሙ እዚህ እንዲያካሄድ ኢትዮጵያ ውስጥ ደግሞ በጣም ከፍተኛ የሆነ ኮንስትራክሽን እንቅስቃሴ ስላለ ተጠቃሚ የሚሆኑበት ጆይንትሊ የሚሰሩ የሚፈልጉ ኢትዮጵያውያን ካምፓኒዎች ይኖራሉ። እነሱም ደግሞ እዚህ ኢንቨስት ማድረግ የሚችሉበት ምቹ ሁኔታ ስላለ ይህን እናመቻች ብለን ነው ያደረግነው። በግንባታው ላይ ትኩረት በማድረግ የሚካሄደው ይህ ኩነት ከዚህ ቀደም ለመሳተፍም ሆነ ለመጎብኘት ወደ ተካሄደበት ሀገር መጓዝ ግድ ነበር። አሁን ግን የዓለም አቀፍ ኩባንያዎች ኢትዮጵያ በግንባታው ዘርፍ ምን እድል አላት የሚለውንና ሌሎች ተያያዥ ጥያቄዎችን ለመመለስ ፊታቸውን ወደ ኢትዮጵያ ዙረዋል። የኛ ኩባንያ መቀመጫውን ቻይና ያደረገ ነገር ግን በህንድ፣ በኡዝቤኪስታን፣ በዱባይ የተግባር ስራዎችን የሚያከናውን ነው። ኩባንያችን ማንኛውንም የግንባታ እቃዎችን ያመርታል። ምርቶቻችንን ለ45 ሀገራት እንሸጣለን። የግንባታ እቃዎችን በምናመርትበት ጊዜ አዳዲስ ቴክኖሎጂዎችን እንከተላለን። ድርጅታችን 17 ዓመት አስቆጥሯል። የግንባታው ዘርፍ መዘመንና መፋጠን የአገልግሎት አሰጣጥ ላይ የሚኖረው አዎንታዊ ውጤት ግልጽ ነው። በየደረጃውም ቢሆን ከግብአት፣ ከእውቀት እንዲሁም ከሌሎች ተያያዥ ጉዳዮች ውስንነት በመነሳት የሚከሰቱ የግንባታ መዘግየቶችን፣ የጥራት ችግሮችን ለመፍታት መሰል የዓለም አቀፍ ተሞክሮችን ማግኘት የሚቻልባቸው ሁኔታዎችን መፍጠር ሊበረታታና እንዲቀጥል ትኩረት የሚፈልግ ተግባር ነው። ልምድን ካነሳን የግንባታው ዘርፍ የጤናና ደህንነት ጉዳይ ቸል የማይባል ነው። ይህንንም መነሻ በማድረግ ለመጀመሪያ ጊዜ በተካሄደው ኤግዚቢሽን ላይ ደህንነት እንዴት ተስተናገደ የሚለውን አነሳን። ኮንስትራክሽን ሴፍቲ ያሳሰብ ጉዳይ ነው። በነገራችን ላይ ሴፍቲ የቴክኖሎጂ የማወቅ ጉዳይ አይደለም። ስንሰራ በጥንቃቄ መስራት እንዳለብን ማወቅ፣ ልክ ምግብ ከመብላታችን በፊት መታጠብ እንዳለብን የማወቅ ያህል ነው። ስለዚህ እሱን በስልጠና በሚኖሩ እዚህ ፓነል ውይይቶች አሉ። እዛ ላይ የሚቀርቡ እንትኖች አሉ። አንዱና መሰረታዊ የእውቀት ጋፕ ነው። በተለይ ለሴፍቲ የምንሰጠው ትኩረት አናሳ ከመሆኑ ጋር ተያይዞ በጣም ከኮስት ጋር ኮምፔር ይደረጋል። ኮስት ጋር ኮምፔር የሚደረግ ነገር አይደለም። የቴክኖሎጂ ጉዳይም አይደለም። ስለዚህ ቴክኖሎጂ ስላለው ነው ስለሌለው ነው ብለን የምንለው ነገር አይደለም። የመጀመሪያው ነገር መሆን ያለበት ግንዛቤ። ግንዛቤን በተመለከተ ስልጠናዎች መሰጠት መቻል አለባቸው። ምን ያህል ወጪ ሊያስወጡም እንደሚችሉ ማወቅ መቻል አለባቸው። ሕግን በሕግ ደረጃ ያሉ የተቀመጡ ኢትዮጵያም የዓለምም ሕጎችን እንደዚሁ ሊያውቁ ይገባል። እንግዲህ ኢትዮጵያ ደግሞ እንደ ሀገር ዓለምን መቀላቀል አለብን። አፍሪካ ውስጥ ገብተን ስራ መስራት መቻል አለብን። ይህን ስናደርግ ደግሞ የሴፍቲ እውቀቱ እና ሰርቲፊኬሽኑ ሊኖረን ይገባል። ይህን ሳንይዝ መውጣት አንችልም። የሴፍቲ ኢኩዊፕመንት ይዘው የመጡ ድርጅቶች አሉ። ግን ከሱ በበለጠ በደንብ ፎከስ አድርጌ ማድረግ የምፈልገው እኛ ጋር የሴፍቲ ኢኩዊፕመንቶች ማጠር ብቻ ሳይሆን ያሉትን የሴፍቲ ኢኩዊፕመንቶች ፕሮፐርሊ የመጠቀም ችግሮች ናቸው ያሉት። ኔግሊጀንስ አለ፣ እንተዋለን፣ አያስፈልገንም እንላለን። በለመድነው ነገር መጠቀም እንወዳለን። ለአዲስ ነገር ብዙ ራሳችንን አናውቀርብም እና ትልቁ ነገር ሴፍቲ ኢምፖርታንት ነው የሚለውን ነገር ኮንስትራክሽን ዘርፍ ላይ የሚሰሩ ሰዎችና ባለሙያዎችን እነሱ ጭንቅላት ላይ መስራት ነው በጣም ኢምፖርታንቱ የሚሆነው ነገር ከእቃውም ከሚያስፈልጉትም ነገሮች ከማምጣት ባለፈ። የግንባታው ዘርፍ የሀገርን ኢኮኖሚ ከመደገፍ አንጻር ሚናው የጎላ ነው። ለዚህ ደግሞ በቴክኖሎጂ የታገዘ የአቅምና የክህሎት ክፍተቶች በሂደት መሞላት የሚችሉበት እድሎች ያስፈልጉታል። እንግዲህ እኛ እንደ ኤግዚቢሽን አዘጋጅ መጀመሪያ የምናየው ነገር ፖቴንሻል፣ ከዛ ደግሞ ዲማንድ ነው የምናየው። ፕሮግራሙንም ስናዘጋጅ መጀመሪያ የግል ሴክተር ተዋናዮች፣ የመንግስትን ኤጁኬሽናል ኢንቲቲስ ሁሉንም በአድቫይዘሪ ቦርድ መልኩ ሰብስበን ምንድነው ሀገራችን የምትፈልገው፣ የጎደለን ነገር ምንድነው የሚሉትን ነገሮች አጥንተን ያንን ለማሟላት በሚል ነው ሎቢ የምናረጋቸው የውጭ ድርጅቶች፣ የሀገር ውስጥ ድርጅቶችም ሎቢ ስናረግ ከዛ አኳያ ነው የምናረገው። እኛ የኮንስትራክሽን ባለሙያዎች አይደለንም፣ ፕላትፎርም ክሬተሮች ነን። ዛሬ ኮንስትራክሽን ሰርተን ነገ ማይኒንግ ልንሰራ እንችላለን፣ በሚቀጥለው ግብርና ልንሰራ እንችላለን። ዋናው ነገር ግን እንዲህ አይነት ፕሮግራሞችን ሰክሰስፉል የሚያደርጋቸው ሴክተሩ የሚያስፈልገውን ነገር ይዘው መቅረብ ሲችሉ ነው።
የተከበራችሁ ተመልካቾቻችን የዛሬ እንግዳችን ከጤና ጥበቃ ሚኒስቴር አንድ እንግዳ ጋብዘናል። ቢሮአቸው ሄደን ስለ ስራ ላይ ጤናና ደህንነት የበኩላቸውን ሀሳብ እንዲያጋሩን ቢሮአቸው ተገኝተናል። አብራችሁን ቆዩ። እንግዳችን ለውይይቱ ፈቃደኛ ስለሆኑ በጣም እናመሰግናለን። ራስዎትን ያስተዋውቁ። እኔም አመሰግናለሁ። ስሜ ኢንጂነር ታደሰ ይማነ እባላለሁ። በጤና ሚኒስቴር የጤና መሰረተ ልማት መሪ ስራ አስፈጻሚ። እሺ፣ እናመሰግናለን። እኛ በግንባታው ዘርፍ ላይ ያለ የስራ ላይ ጤናና ደህንነት ላይ ትኩረት አድርገን እንሰራለን። የእናንተ ተቋም በስራ ላይ ጤናና ደህንነት ላይ ምን ይሰራል? ምክንያቱም የጤና ጥበቃ ሚኒስቴር ጤናን በሚመለከት የዜጎችን ጤና በሚመለከት ኃላፊነት አለበትና እናንተ ምን ትሰራላችሁ? በተለይ በግንባታው ዘርፍ ላይ ያለውን ቢያጋሩ። እንግዲህ እኛ ለጤና ሚኒስቴር በተለይ በስራ ላይ ደህንነት ሰፋ ያሉ ስራዎችን ለመስራት ጥረት እያደረግን ነው የምንገኘው። በዋናነት እንግዲህ በስራ ላይ ሰራተኛው ማዕከል አድርገን የምንሰራቸው በጣም ሰፋፊ ስራዎች አሉ። እንግዲህ የዚህ ስራ ክፍል ትልቁ ባህሪ የምህንድስና ስራዎች የሚሰሩበት ነው። ባለሙያዎቻችን በሰፊ ሰዓት ቢሮ የሚቀመጡበት ሁኔታ ነው ያለው። ስለዚህ የደህንነት ሪስኮችን በሁለት መንገድ ነው እኛ ጋር የምናየው። አንደኛ የአእምሮ የደህንነት ጉዳይ ነው። ሁለተኛ ደግሞ በአካል ላይ የሚደርሱ የደህንነት ችግሮች ናቸው። ስለዚህ ከአእምሮ ጋር በተያያዘ ያው እንደምታውቁት ምህንድስና በጣም ረጅም ሰዓት መቀመጥን የሚፈልግ ስለሆነ በተለይ የጀርባ ህመም፣ የአእምሮ በጣም ስትረስ መብዛት፣ እንደዚሁም በአይን ላይ ያሉ ሰፋፊ ችግሮች ከጤና ጋር የሚያዙ ኢሾች አሉት። ስለዚህ ይህንን በተመለከተ ዛሬም ቢሮአችን መጥታችሁ እንዳያችሁት በተቻለ መጠን ሰራተኛው ምቹ የስራ ኢንቫይሮንመንት እንዲኖረው የምንጠቀምባቸውም የቁሳቁሶች እንደዚሁ የሰራተኛውን ጤና ማዕከል ያደረጉ እንዲሆኑ ከፍተኛ ጥረት ይደረጋል። ሁለተኛ ለሰራተኞቻችን በተቻለ መጠን ከሴፍቲ ጋር ከጤና ጋር በተያያዘ ግንዛቤ እንዲኖራቸው ጥረት ይደረጋል። እንደ ሚኒስቴርም እንደዚሁ እንደ ሚኒስትሪም ለሰራተኛው ጤና የሚሆኑ የጂም የክሊኒክ አገልግሎት የሚሰጥበት ሁኔታ አለ። ስለዚህ ይህንን በቢሮ ደረጃ የሰራተኛውን ደህንነት ለመጠበቅ ከፍተኛ ጥረት ይደረጋል። ከዛ ውጪ በሳይት ደረጃ ደግሞ እንቅስቃሴ ሲያደርጉ የሚያስፈልጓቸውን የፐርሰናል ፕሮቴክቲቭ ኢኩዊፕመንቶች ሚኒስትሩ እየገዛ ለመሀንዲሶች የማቅረብ ሁኔታ አለ። ስለዚህ ከግንዛቤ መፍጠር ጀምሮ በጥቅሉ የቢሮውን ሁኔታ በተሻለ ቁመና ላይ በማድረግ እንደዚሁም አንዳንድ ቁሳቁሶችን በማሟላት የሰራተኛው ደህንነት እንዲጠበቅ ከፍተኛ ጥረት ይደረጋል። ስለዚህ እንዳውም ከሌሎች መንግስታዊ ተቋማት በተለየ ለሰራተኛውም የጂም አገልግሎት ለዚህኛው ብቻ ሳይሆን ጠቅላላ ለሰራተኛው የማቅረብ ሁኔታዎች አሉ። ስለዚህ የሰራተኛን ደህንነትና ጤና ትኩረት በማድረግ ጥረቶች እየተደረጉ ነው ያሉት። በቀጣይ ግን የምንሰራቸው ደግሞ ሰፋፊ ስራዎች አሉ። እንግዲህ ከግንባታ ጋር በተያያዘ በግንባታ ቦታዎች ላይ በአራት መንገድ ነው የምንሄድባቸው። አንደኛ የሳይት ሴፍቲ ነው። በተለይ የግንባታ ቦታ ደህንነት የምንለው በተመለከተ አንደኛ የሚገነቡ የግንባታ ሳይቶች በአግባቡ እንዲታጠሩ ይደረጋል። ከኤክስተርናል ኢንቫይሮንመንቱ ጋር ሊንክ እንዳያደርጉ የማጠር ስራ በሰፊው ይሰራል። ሁለተኛ ሳይት ፕላኖች በደንብ ዲዛይን እንደሆነ ይሰራሉ። አሁን ብዙ ጊዜ ክፍተቶች የሚፈጠሩት ከሳይት ፕላን አሬንጅመንት ጋር በተያያዘ ነው። እንግዲህ ሳይት ፕላን ማለት አንደኛ ግንባታ የሚገነባበትን ቦታ በደንብ በግንባታ ቦታው ላይ ዲቴክት ማድረግ ነው። ሁለተኛ ለቢሮ አገልግሎት የሚያስፈልጉ ቦታዎችን እንደዚሁ ዞን የማድረግ ስራዎች መስራት ነው። ሌላው የግንባታ ቁሳቁሶች በሰፊው የሚከማቹበትን ቦታዎች እንደዚሁ ዞን ማድረግ ነው። እንግዲህ የግንባታ ቁሳቁሶችን በሁለት ነው እኛ የምንከፍላቸው። አንደኛ ነን ሃዛርዴስ እና ሃዛርዴስ የሆኑ የግንባታ ቁሳቁሶች አሉ። እንግዲህ በጣም አብዛኛው ሃዛርዴሶቹ ላይ ነው ፎከስ የምናደርገው። አንደኛ ነዳጅ፣ የተለያዩ ኬሚካሎች ስቶር የሚደረጉበትን እንትን ከሰራተኛና ከማሽኖች አርቆ ስቶር የማድረግ ነገር አለ። ስለዚህ እነዚህን ዞኒንጎች በሳይት ፕላን ላይ ከተጠረቀ በኋላ ምልክቶችን የማስቀመጥ ነው። በቀይ በቢጫና በአረንጓዴ ምልክቶችን የማስቀመጥ ስራዎች በሳይት ማኔጅመንት የምንሰራቸው ስራዎች ናቸው። እንደዛው ሳይት ላይ የክሊኒክ ሴታፖች እንደዚሁ ይዘጋጃሉ። ከዛ ውጪ ከሰራተኛ ጋር በተያያዘ በተለይ
እንደ ሀገር ትልቁ ክፍተት በአማካሪዎችም በኮንትራክተሮችም በኩል በግንባታ ላይ ለተሰማሩ ሰራተኞች ያው የሚደረገው የሴፍቲ ማኔጅመንት በጣም ዝቅተኛ ነው። እኛ ግን እንደ ሚኒስትሪ በተሻለ መጠን ኮንትራክተሮች ውል በሚገቡበት ሰዓት እነዚህን የውል አካል ነው የምናደርገው። ለሰራተኛው ደህንነት የሚያስፈልጉ ግብዓቶችን የሚያሟላት ሪስፖንሲቢሊቲ የውል አካል እናደርጋለን። ኮንሰልታንቶችም እንደዚሁ ደግሞ ያንን የመቆጣጠር ኃላፊነት እንዲወስዱ ይደረጋል። እስኪ አሁን ደግሞ ወደ ግንባታ ላይ ወዳሉ ሰራተኞች እንሂድና ሰራተኞች ጤናቸውን በሚመለከት በስራቸው በሚሰሩት ስራ ምክንያት የሚመጣ የጤና እክል ሊሆን ይችላል። ቋሚ ወይ ደግሞ አብሯቸው ዘላቂ የሆነ የጤና እክል ሊያጋጥማቸው ይችላልና እሱን በሚመለከት ለሰራተኞች ምን አይነት ግንዛቤ እንዲኖራቸው ምን አይነት መንገዶችን ትጠቀማላችሁ? እንግዲህ ሰራተኞችን በተመለከተ የምናደርጋቸው ነገሮች አንደኛ ለሰራተኛው ለራሱ ግንዛቤውን መስጠት ነው። ያው ሁሉም ራሱን ነው መጠበቅ ያለበት። ያው ሌላ ጠባቂ ማስቀመጥ በጣም ከባድ ነው የሚሆነው። አንደኛው ራሱን እንዲጠብቅ ነው። ራሱን ደግሞ ለመጠበቅ ከምን እንዴት መጠበቅ እንዳለበት ደግሞ ማወቅ አለበት። ስለዚህ በሳይት ላይ የሴፍቲ ኤክስፐርቶች ይቀመጣሉ፣ የጤና ባለሙያዎች ይቀመጣሉ። ስለዚህ ግንባታ ከመጀመሩ በፊት ጧት ለሁሉም ግንዛቤ ይሰጣል። ስለዚህ አንዱ ግንዛቤ መፍጠር ነው እና ይህንን ደግሞ በኦን ዴይሊ ቤዚስ አዌር ማድረግ ነው። ሁለተኛው አደጋም ከተፈጠረ በኋላ እዛ አሳይን የተደረጉት የሴፍቲም ይሁን የጤና ባለሙያዎች አስፈላጊውን ፈርስት ኤድ እንዲሰጡ ማድረግ ነው በዋናነት። በሶስተኛ ደረጃ አንዱ የፕሮጀክቱ የማኔጅመንት ኮምፖነንት ሴፍቲ ማኔጅመንት ነው። ስለዚህ እዛ የሚቀጠር ፎርማን፣ እዛ የሚቀጠር ሳይት መሐንዲስ ጠቅላላ የሴፍቲ ስርዓቶች መተግበራቸው ሞኒተር ኮንትሮል ማድረግ አለበት። ከዛ ውጪ ኮንሰልታንቱ በጣም ሪስፖንሲብል ነው በዚህ ጉዳይ ላይ። ኮንሰልታንቶች በሚያቀርቧቸው ሪፖርቶች ላይ በሚደረጉ ስብሰባዎች ላይ የደህንነትንና የጤና ማኔጅመንት በተመለከተ በደንብ ሪፍሌክት ማድረግ አለባቸው። እንደ አንድ ኮር ስራቸው መያዝ አለባቸው። ሌላው ስራ ተቋራጭ ነው። ትልቁ አንበሳው ድርሻ ያለው ስራ ተቋራጩ ላይ ነው። የሁሉ ሰራተኛ የስራ ተቋራጩ ሰራተኛ ነው። ስለዚህ ለሰራተኞቹ የሚያስፈልጉትን የደህንነት ኢኩዊፕመንቶች የማሟላት፣ ለጤና የሚያስፈልጉ ግብዓቶችን የማሟላት፣ እነዛን የመደገፍ ስራ አድርጎ እንዲሄድ ሲሪየስሊ እየሄድንበት ነው። አሁን ጤናን በሚመለከት እያንዳንዱ አሁን በየቤታቸው ሆነው ይህን ፕሮግራም የሚከታተሉ ግንባታ ዘርፍ ላይ ያሉ ሰራተኞች ይኖራሉ። ለነሱ ምን አይነት ትምህርት ያስተላልፋሉ? በተለይ ጤናቸውን በሚመለከት በሚሰሩት ስራ የሚመጣባቸውን የጤና እክል በሚመለከት ምን አይነት ቅድመ ጥንቃቄ እንዲወስዱ ይመክራሉ? እንግዲህ የምመክረው ከሰራተኞቹ አስቀድሜ ሁለት አካላትን ነው። የመጀመሪያው ስራ ተቋራጮችን ነው። ሁለተኛ ኮንሰልታንቶችን ነው። ከዛ ወደ ሰራተኛው መምጣቱ ነው የሚሻል ይመስለኝ። እንግዲህ አንድ ፕሮጀክት 3 ፓርቲዎች አሉት። ኮንትራክተር አለው፣ ኮንሰልታንት አለው፣ ያው ክሊየንት አለው። እንግዲህ የሰራተኛውን ደህንነት የመጠበቅ የሴፍቲ ስታንዳርዶችን ስታብሊሽ የማድረግና እነዛንም የመተግበር ኃላፊነት ዋናው የስራ ተቋራጭ ነው። ስራ ተቋራጮች ምናልባት በዚህ ረገድ የሚያገኙት ትርፍ በጣም ኢንሲግኒፊካንት ነው። ምናልባት ግን ችግር ተፈጥሮ የሚያጋጥማቸው ጉዳትን ከዛ በብዙዎች ነው። ስለዚህ ስራ ተቋራጮቻችን እያንዳንዱ ሰራተኛ ፕሮጀክቱ እስከሚያልቅ ድረስ እንደራሳቸው ልጅ አድርገው የሚያዩበት ነገር ቢኖር በጣም ጥሩ ነው። ብዙ ይመስለናል እንጂ በዛ የምናወጫቸው ወጪዎች፣ በዛ የሚወጡ ኤክስፔንሶች የፕሮጀክቱን በጣም ማይነር ፕሮፖርሽን ነው የሚይዙት። ስለዚህ ስራ ተቋራጮች ይህን ችግር በደንብ የሚያምኑበት፣ ችግሩን ለመቅረፍ ደግሞ ጥረት ቢያደርጉ በጣም ጥሩ ነው የሚል ነገር አለ። ሁለተኛ ስራ ተቋራጮችን ደግሞ የሚቆጣጠሩ የሚከታተሉ ፕሮጀክቱን እንዲመሩ በክሊየንት በኩል ደግሞ ውክልና ያላቸው ኮንሰልታንቶች አሉ። በኮንሰልታንቶችን በኩል ሰፋፊ ችግር አለ። አንዳንድ ኮንሰልታንቶች ጥሩ የማኔጅመንት ስርዓት አላቸው፣ ለጉዳዩ በጣም ትኩረት ይሰጣሉ። ነገር ግን አብዛኛው ግን ይህን ጉዳይ በጣም ችላ ማለት ነገር አለ። ስለዚህ ጠቅላላ ፕሮጀክቶቹን ሰራተኛውን በአግባቡ የሚመራበትን ኮንትራክተሮችን የማገዝ እንደዚሁም የመቆጣጠር ኃላፊነታቸውን ቢወጡ በጣም ጥሩ ነው የሚሆነው። ሶስተኛ እንግዲህ ሰራተኛውን በተመለከተ እንግዲህ የዚህ ሁሉ ተጠቃሚ የሆነው ሰራተኛ ነው አልቲሜትሊ ሲኬድ።
ለዚህ የኮንስትራክሽን ሴክተሩን ጉዳት በጣም አስፍተን ነው ማየት ያለብን። ምናልባት አንድ ሰራተኛ ከአራተኛ ከአምስተኛ ፎቅ ላይ ቢወርቅ አብዛኛው እድሉ የመሞት እድል ነው ያለው። ሁለተኛው እድል ካለው እንደውም አካል የመጎዳት እድል ነው። እጅ መቆረጥ፣ እግር መቆረጥ፣ አይን መጥፋት ነው። ስለዚህ ሰራተኛ አንደኛ የኮንስትራክሽንን ጉዳት በደንብ መረዳት አለበት። ሁለተኛ አብዛኛው ሰራተኞቻችን ላይ የሚታየው ክፍተት አንዳንድ ኮንትራክተሮች እነዚህ ነገሮች ቢያሟሉላቸውም ያለ መጠቀም ችግር አለ። ስለዚህ በተለይ ይሄ ፐርሰናል ፕሮቴክቲቭ ኢኩዊፕመንት የሚባሉትን እንደ ሄልሜት፣ እንደ ጫማ፣ እንደ ልብስ እነዚህ አይነት ነገሮችን ሰራተኛው መጠቀም ቢችል፣ ሶስተኛ ካልተሟሉለትም ይህንን ጉዳይ እንደ መብት አድርጎ ጥያቄዎችን ማቅረብ አለበት ሰራተኛው። ግንባታ ዘርፉ ላይ ያሉ የጋራ ርብርብ የሚጠይቅባቸው ተቋማት አሉ። ያው ሰራተኛን በሚመለከት ስራና ክህሎት ሚኒስቴር የሰራተኞችን ይመለከተዋል። ኮንስትራክሽን ሚኒስቴር አለ የእናንተ ጤናውን በሚመለከትና እናንተ በጋራ የምትሰሩበት የአሰራር ስርዓት አላችሁ ወይንስ ወደፊት ልትሰሩ ሀሳብ ይኖራችሁ? እንግዲህ አሁን ባለው የዚህ የመልቲ ሴክቶራል ኮኦርዲኔሽን ፕላትፎርም አለ። መልቲ ሴክቶራል ኮኦርዲኔሽን ማለት ያው ጤና በጣም ክሮስ ከቲንግ ነው። ስለዚህ በጣም ከበርካታ ተቋማት ጋር በተለያየ መንገድ ይገናኛል። ያው ከነዚህ ብቻ ሳይሆን ከሌሎችም ተቋማት ጋር። ስለዚህ ምናልባት በምንፈልገው ደረጃ ኮኦርዲኔሽኑ የለም በሚል ብንወስደውም በተወሰነ ሌቭል ግን አለ። ግን እኛም አሁን ይህንን እንደ ትልቅ ክፍተት ነው የምንወስደው። በተለይ በዚህ ረገድ ከነዚህ ተቋማት ጋር ያለንን ኮኦርዲኔሽን ፕላትፎርም ማጠናከር ያስፈልጋል። ከዛ ውጭ ደግሞ እንግዲህ የኮንስትራክሽኑ ሴክተር በበላይነት የሚመራው የኮንስትራክሽን ሚኒስቴር ነው። እንደዚሁም ከዛ ዘለል ብሎ ኢትዮጵያ ኮንስትራክሽን ባለስልጣን የሚባል ይህን ጠቅላላ ስርዓቱን የሚመራ ተቋም አለ። በዛ ረገድም በደንብ የህግ ማዕቀፎች በደንብ ቢታዩ፣ የቁጥጥር ስርዓቱ ቢጠናከር፣ እንደዚሁም ደግሞ ይህን ኃላፊነት በማይወጡ ተቋማት ላይም አስፈላጊውን የሆነ ህጋዊ እርምጃ የሚወሰድበት የአሰራር ስርዓት ቢዘረጋ በጣም ጥሩ ነው የሚሆነው። ከነዚህ ሁሉ ግን የሚቀርመው አስፈላጊውን ግንዛቤ በተለይ በጣም ኢኒሺዬቲቭ ካላቸው ፕራይቬት የሚሆኑ ፐብሊክ ኢንስቲትዩሽንስ ጋር በጋራ ሆኖ ለህብረተሰቡ የማስተማር ይሄ ለኮንስትራክሽን ሴክተር ብቻ አይደለም፣ ደህንነትና ጤና የሁሉም ሰራተኛ የሁሉም ዜጋ አጀንዳ ስለሆነ ለሁሉም ዜጋ ባለው ፕላትፎርም በሙሉ በሚዲያም ሊሆን ይችላል፣ በሌሎችም እንትኖች ሰውን አዌር የማድረግ እንትኖች ቢደረጉ በጣም ጥሩ ነው የሚሆነው። ከዛ ውጪ በተለይ ስፔሲፊክ ለሆኑ ከዚህ ጋር ዳይሬክት ኤክስፖዠር ላላቸው ባለሙያዎች ደግሞ ስልጠናዎች ቢሰጡ በጣም ጥሩ ነው። እሺ፣ ወደ ስልጠናዎች እንሂድና ደግሞ እስኪ የመጀመሪያ ሕክምና እርዳታ ስልጠና ያው ግንባታው ዘርፍ ነው እንግዲህ ትኩረት አድርገን የምናወራው እንጂ ሁሉም የስራ ቦታ ላይ ያለ የጤና ሁኔታ ሁሉንም ሰራተኛ የሚመለከት ነው። ግን ያው ለአደጋ ሞር የተጋለጠው የግንባታውን ዘርፍ እያወራን እሱ ላይ እያወራን ስለሆነ ነውና እዛ ላለ ፕሮፌሽናል ለተማረውም ላልተማረውም ሰራተኛ የሚኖረው የጤና ማለትም የፈርስት ኤድ የመጀመሪያ ሕክምና እርዳታ ስልጠናዎች በእናንተ በኩል እንዴት ተደራሽ ይደረጋሉ? ያው እንግዲህ እንደ ሚኒስትሪ ብቻ ሳይሆን በጣም ከሚኒስትሪ ወይም ከጤና ሚኒስቴር ጋር ሆነው የሚሰሩ በጣም በርካታ አጋር ድርጅቶች አሉ። በተለይ እነዚህ መለስተኛ ስልጠናዎች የመጀመሪያ ሕክምና እርዳታ ያን ፈርስት ኤድ የምትሉትን አይነት እንትን በተለያየ መንገድ በተበጣጠሰ መንገድ ይሰጣል። ግን አሁን ካለው ነባራዊ ሁኔታ አንጻር ስናየው አብዛኛው ፕሮጀክቶቻችን ይዘታቸው እየሰፋ ሪስካቸው በጣም እያደገ ሴፍ የመሆን ሳይሆን አንሴፍ የመሆን እድላቸው በጣም እየጨመረ ነው እየመጣ ያለው በተለይ የኮንስትራክሽን ሂደት ላይ ሲሆኑ። ስለዚህ አሁን ጊዜውን የሚመጥን ስልጠና መስጠት ያስፈልጋል የሚል እምነት አለን። በጣም በተደራጀ መንገድ በተለይ ቅድም ከኮንስትራክሽን ሚኒስቴርና እንደዚሁ ከኢትዮጵያ ኮንስትራክሽን ባለስልጣን ጋር ሆኖ እንደዚሁም ከሌሎች ተቋማት ጋር ሆኖ ኢንተግሬትድ የሆነ ስልጠና መስጠት ያስፈልጋል። ያ ስልጠና እስካሁን ድረስ የሚሰጠው ስልጠና ፕሮፌሽናሊ ሴንተርድ የሆነ ወይ ለነርስ ነው የሚሰጠው ወይ ለሴፍቲ ኤክስፐርቶች ነው የሚሰጠው። ግን አሁን መሀንዲሶቻችን እዛ ውስጥ ኢንጌጅ ማድረግ ያስፈልጋል።
ስለዚህ አሁን ሴፍቲ የሁሉም ሰው አጀንዳ እንዲሆን ካስፈለገ የስልጠና ስኮፑንና የስልጠና ጥራቱን ማሻሻል በጣም ያስፈልጋል። እኔ እስካሁን የሚሰጠው ስልጠና መጠነኛ ስልጠና ነው የሚል እምነት ነው ያለኝ። እሺ አሁን ወደ ማብጫው እየሄድን ነው። የጤና ጥበቃ ሚኒስቴር የስራ ላይ ጤናና ደህንነትን በተመለከተ ወደፊት የያዘው እቅዶች ምንድን ናቸው? በተለይ ደግሞ ግንባታው ዘርፍ ላይ የተያዙ እቅዶች ካሉ ምን ይመስላል? እንግዲህ ብዙዎቹን ቅድም ስገልጽ እንደነበረው ብዙ የጀማመርናቸው ነገሮች አሉ። እንግዲህ አሁን አንደኛ እንደ እቅድ ስልጠናና ግንዛቤ መስጠት ነው አንዱ በሰፊው ቢያንስ እንግዲህ ስኮፓችን ላይ በሚኒስትሪው በሚሰሩ ፕሮጀክቶች ላይ ማዕከል በማድረግ ስልጠናዎችን መስጠት ነው ዋናው ስራችን። ሁለተኛ ቢያንስ በእኛ በሚሰሩ ፕሮጀክቶች ላይ ሴፍቲና የጤና ደህንነት ለኮንትራክተሮች አስገዳጅ የውል አካል እንዲሆን ማድረግ ነው። በሰፊው ይሄንን እየሄድንበት ነው ያለ ነው። ከዛ ውጭ እንግዲህ ይሄንን ከሚሰሩ አጋር ተቋማት ጋር የመንግስትም ይሁን ሌሎች በዚህ ላይ ስፔሻሊቲ ካላቸው ተቋማት ጋር አብሮ የመስራት ፍላጎት አለን። ከዛ ውጭ እንግዲህ ያው በሴፍቲና በጤና ላይ የተጠኑ ጥናቶች፣ የተዘጋጁ ስታንዳርዶች፣ ጋይድላይኖች አሉ። እነሱን ኢምፕሌስ ማድረግ ያስፈልጋል። ስለዚህ እነሱን ወደ ትግበራ የማስገባት ትግበራውን ሞኒተር የማድረግና የመቆጣጠር ስርዓቶች በጣም ያስፈልጋሉ። ከዛ ውጭ እንግዲህ አሁን እኛ ቅድም እንደጠቀስኩት ከአጋር ድርጅቶች ጋር ሰፋፊ ስራዎችን እየሰራን ነው። አሁን የኢንተርናሽናል አጀንዳ የሆነው ኢትዮጵያ ላይ ግን በጣም ያልተገበረው የኢንቫይሮንመንታል ኢምፓክት አሰስመንት ነው። ይሄ አንዱ የሴፍ ጋርድ ትልቅ ኮምፖነንት ነው። ስለዚህ እኛ ይሄንን በደንብ ኤክሰርሳይዝ አድርገናል። አሁን በምንሰራቸው ፕሮጀክቶች ላይ የአካባቢ ደህንነት በጣም ክሪቲካል ነው። አንድ ፕሮጀክት ሲሰራ ውስጥ ያለውን ብቻ ሳይሆን ከጎረቤት ያለውን ህንጻም ሆነ የሰው ኃይል ደህንነት መጠበቅ ያስፈልጋል። ስለዚህ ይህንን በቂ ጥናት አድርገን ምናልባት እናንተም እንደ ናሙናነት ካስፈልጋችሁ በናሙና እንሰጣችኋለን። እያንዳንዱ የሚሰሩ ፕሮጀክቶች የኢንቫይሮንመንታል ኢምፓክት አሰስመንት ጥናት ይካሄድላቸዋል። ይሄ ጥናት በተለይ የዓለም ባንክ ስታንዳርድን ማዕከል ያደረጉ ጥናቶች ናቸው የምናከናውነው። እነዚህ ጥናቶች ደግሞ በኢትዮጵያ የአካባቢ ጥበቃ ባለስልጣን ኢንዶርስ ይደረጋሉ ጥናቶቹ። ስለዚህ አንድም ፕሮጀክት ወደ ግንባታ ከመግባታችን በፊት ለኢንቫይሮንመንቱም ለአካባቢውም ህዝብ ሴፍ ነው ወይ የሚለውን አጥርተን ነው የምንሄደው። ስለዚህ እነዚህ ነገሮች በጣም የማስቀጠል እና ወደ ኢንተርናሽናል ስታንዳርዶች የመግባት ሰፋፊ ስራዎችን እየሰራን ነው። እንግዲህ ለሰጡን ጊዜ ከልብ እናመሰግናለን። ቀረ የሚሉት ሀሳብ ካሉት እሱን ያስተላልፉልንና ጨርሳለን። እንግዲህ ብዙ የቀረ ነገር የለም። በዋናነት እኔ የዚህ የደህንነትና ጤናን በተመለከተ ከግንባታ ጋር የተያዘውን አንደኛ ሁሉም የሚመለከተው አካል ችግሩን ቢያምንበት ጥሩ ነው፣ ኦን ቢያደርገው ጥሩ ነው። አሁን ትልቁ ችግር የችግሩን ጥልቀትና አድማስ አለመረዳት ነው። ስለዚህ አንደኛ ኦን ቢደረግ በጣም ጥሩ ነው የሚል ነገር አለ። ሁለተኛ እንደ ሀገርም የሚመለከተው የመንግስት አካል ያለውን የጉዳት መጠን ጥናት ቢያካሄድ ጥሩ ነው። ምክንያቱም መረጃን ማዕከል ያደረገ ውሳኔ ለማሳለፍ እንዲመች አሁን በኮንስትራክሽን ሴክተሩ ላይ እየተፈጠሩ ያሉ የደህንነት ችግሮች ምንድን ናቸው? ኢንተርምስ ኦፍ ኮስትም ኢኮኖሚካል ኢምፓክታቸውን ማየት ከዚህ ከሰው ሞትና ጉዳት በተጨማሪ ያንን አድማሱ ቢታወቅ እና በቂ ጥናቶች ቢካሄዱ በጣም ጥሩ ነው የሚሆነው። ከዛ ውጭ የህግ ማዕቀፎች ምናልባት የተወሰኑ የህግ ማዕቀፎች አሉ። እነዚያን የህግ ማዕቀፎች የማሻሻል እና አስገዳጅ እንዲሆኑ የማድረግ ሁኔታዎች ቢኖሩ በጣም ጥሩ ነው። ሌላ እንዲህ ከአሰሪ ተቋማት ጋር በተያያዘ በተለይ ክሊንት ከምንላቸው ጋር የኮንሰልታንቶችንና ለኮንትራክተሮች አንድ ኪ ሮል እንደሆነ ግዴታና ኃላፊነት እንደሆነ ያንን በደንብ ቢያዩት ጥሩ ነው። ስለዚህ በእኔ በኩል እነዚህ ናቸው። በጣም እናመሰግናለን ለነበረን ውይይት። የተከበራችሁ ተመልካቾቻችን የዛሬ ፕሮግራማችን ይህንን ይመስል ነበረ። ፕሮግራሞቻችን ላይ ያላችሁን ሀሳብ፣ አስተያየት፣ ጥቆማ በተለመደው አድራሻችን እንድታደርሱን እየጋበዝን የዛሬ ፕሮግራም እዚህ ላይ እናበቃለን። እስከ ሳምንት፣ መልካም ሳምንት።